ሰላም ጤና ይስጥልኝ እንኳን በደህና ወደ ቻናሌ መጣችሁ። ዛሬ የምንነጋገረው ስለ ብዙዎቻችን የጋራ ችግር ስለሆነው ስለተጎዳ ፀጉር ነው። ፀጉራችን የማንነታችን የውበታችን መገለጫ ቢሆንም በተለያዩ ምክንያቶች ሲጎዳ ግን በራስ መተማመናችንን ሊቀንሰው ይችላል። ብዙ ጊዜም ፀጉራችን ሲጎዳ መፍትሄው መላጨት ወይም ደግሞ ሙሉ በሙሉ መቆረጥ ብቻ ይመስለናል። ነገር ግን ፀጉርን ሳይንሳዊ በሆኑ መንገዶችና በትዕግስት ወደ ቀድሞ ጤንነቱ መመለስ ይቻላል። በዚህ ቪዲዮ ውስጥ የፀጉር መጎዳት ምልክቶችን እንዴት እንደምናውቅ፣ ዋና ዋና መንስኤዎቹን እናም ደግሞ ደረጃ በደረጃ ልንከተላቸው የሚገቡ የህክምና ሂደቶችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ግን የምሰራቸው አስተማሪ የጤና ቪዲዮዎች ላይክ ያንሳችኋልና ይህን ቪዲዮ ስትጀምሩት ላይክ በማድረግ ጀምሩት። መልካም ቆይታ። በመጀመሪያ በክፍል 1 የፀጉር መጎዳት ምንነቱንና እንዲሁም ደግሞ ምልክቶቹን እንይ። የተጎዳ ፀጉርን ለማከም በመጀመሪያ ፀጉራችን መጎዳቱንና የጉዳቱንም ደረጃ ማወቅ ይኖርብናል። ፀጉር ከውጪ የሚታይ ኪዩቲክል የሚባል የመከላከያ ሽፋን አለው። ይህም ሽፋን እንደ ጣራ ክዳን ተደራራቢ ሲሆን ፀጉር ሲጎዳ እነዚህ ሽፋኖች ይላጣሉ ወይም ደግሞ ይከፈታሉ። ዋናውና የመጀመሪያው ምልክትም ከፍተኛ የሆነ የፀጉር ድርቀት ነው። ፀጉራችሁ ምንም አይነት ውድ ቅባት ብትቀቡት ወዲያውኑ የሚደርቅ ከሆነና የነርቭ ስሜት የሌለው መስሎ የሚታይ ከሆነ ውስጣዊ መዋቅሩ ተጎድቷል ማለት ነው። ሌላው የፀጉርን ጤንነት የምናውቅበት ወይም ደግሞ የምንፈትሽበት ሳይንሳዊ መመርመሪያ የመለጠጥ ሙከራ ነው። አንዲት ዘለላ ፀጉር ወስዳችሁ በሁለት እጃችሁ በመያዝ ቀስ አድርጋችሁ ሳቡት። ጤናማ ፀጉር ተለጥጦ ወደ ነበረበት ይመለሳል። የተጎዳ ፀጉር ከሆነ ግን ወዲያውኑ ይበጠሳል ወይም ደግሞ እንደ ላስቲክ ተለጥጦ ይቀራል ማለት ነው። ሌላው ምልክት ደግሞ ስፕሊት ኢንድ ወይም ደግሞ የፀጉር ጫፍ መሰንጠቅ ነው። ፀጉራችሁ ከጫፉ ላይ ለሁለት ከተሰነጠቀ ጉዳቱ ወደ ላይኛው የፀጉር ክፍል እየተስፋፋ ስለሚሄድ ጥንቃቄ ይፈልጋል። እንደተጎዳም የሚያሳይ ምልክት ነው። እንዲሁም ደግሞ ፀጉራችሁን ስታበጥሩት በቀላሉ የሚቋጠርና የሚቆላለፍም ከሆነ ወይም ደግሞ በትንሽ ጉልበት የሚሰበር ከሆነ የፕሮቲንና የእርጥበት እጥረት እንዳለበት የሚያሳይ ምልክት ነው ማለት ነው። ስለዚህ ፀጉራችሁ መጎዳቱን በእነዚህ ምልክቶች መለየት ይቻላል ማለት ነው። ይህን ካየን ደግሞ አሁን በክፍል 2 ለፀጉር መጎዳት ዋና ዋና መንስኤ የሆኑትን ደግሞ ምክንያቶች እንይ። ፀጉር በራሱ አይጎዳም። ለጉዳቱ ምክንያት የሚሆኑ በርካታ ነገሮች አሉ። የመጀመሪያውና ዋነኛው ተርማል ዳሜጅ ወይም ደግሞ የሙቀት ጉዳት ነው። የፀጉር ማድረቂያ፣ የፀጉር አይረን እናም ደግሞ ሌሎች የሙቀት መሳሪያዎችን በከፍተኛ ሙቀትና ዘወትር መጠቀም በፀጉር ውስጥ ያለውን የተፈጥሮ እርጥበት ያጠፋዋል። ሁለተኛው ጉዳት ደግሞ ኬሚካል ዳሜጅ ነው። ፀጉርን ደጋግሞ ማቅረም፣ ይሄ ማለት ቀለም መቀባት ማለት ነው። ኬሚካል ተጠቅሞ ማለስለስ የፀጉርን ውስጣዊ መዋቅር ይጎዱታል። ሶስተኛው ደግሞ ፀጉርን የሚጎዳው የአያያዝ ስህተት ነው። ፀጉር በእርጥበት እያለ በኃይል ማበጠር፣ በቆሻሻ ማበጠሪያ መጠቀምና እንዲሁም ደግሞ ፀጉርን ሁልጊዜ አጥብቆ ማሰር ለፀጉር መሳሳትና መቆራረጥ ምክንያት ይሆናሉ ማለት ነው። በተጨማሪም ደግሞ የአየር ንብረት ለውጥ ካለ የአቧራ መከማቸትና በቫይታሚን የበለጸጉ ምግቦችን አለመመገብ ለፀጉር ጤና መታወክ ትልቅ ድርሻ ይኖራቸዋል ማለት ነው። ስለዚህ ፀጉራችን በእነዚህ ምክንያቶችና መንስኤዎች ጉዳቱ የሚጨምርና የሚጎዳም ይሆናል ማለት ነው። አሁን ደግሞ ወደ ዋነኛው ክፍል በክፍል 3 ላይ የተጎዳውን ፀጉር እንዴት ማከም እንደምንችልና መመለስ እንደምንችል እናያለን። እዚህ ጋር 5 ወሳኝ ነጥቦችን እነግራችኋለሁ። የተጎዳን ፀጉር ለማከም ወይም ደግሞ ለመመለስ የሚረዱ ዘዴዎችን ማለት ነው። አንደኛውና የመጀመሪያው መንገድ የሞተውን ፀጉር ማስወገድ ነው። ብዙ ሰዎች ፀጉራቸውን መቁረጥ አይፈልጉም። ነገር ግን የተጎዳ ፀጉርን ለማከም የመጀመሪያው እርምጃ የሞቱ ጫፎችን ማስወገድ ነው። የተሰነጠቀ የፀጉር ጫፍ፣ ይሄ ማለት ቅድም እንዳልኳችሁ ስፕሊት ኢንድ ከሆነ እንደተላጠ ገመድ ነው። ካልተቆረጥ ነው መሰንጠቁ ወደ ላይኛው የፀጉር ክፍል እያደገ ይሄድና ጤናማውን የፀጉር ክፍልም ያበላሸዋል ማለት ነው። ስለዚህ ቢያንስ በየ2 ወሩ አንድ ጊዜ የተጎዱ ጫፎችን በትንሹ፣ ይሄ ማለት ከ1 እስከ 2 ሴንቲሜትር በሚሆን መጠን መቁረጥ ፀጉር ጤናማ እድገት እንዲኖረው ያደርጋል ማለት ነው። ይሄ ማለት ግን ፀጉርን ማሳጠር ማለት ሳይሆን ጤናማ ያልሆነውን ክፍል በማስወገድ
ለቀሪው የፀጉር ክፍል ጥንቃቄ ማድረግ ማለት ነው። ስለዚህ ይህንን መከተል ያስፈልጋል። በሁለተኛ ደግሞ የፕሮቲንና የእርጥበት ሚዛኑን መጠበቅ ነው። የተጎዳ ፀጉርን ለመጠገን ሁለት ዋና ነገሮች ያስፈልጋሉ። ፕሮቲንና እርጥበት ናቸው። ፀጉራችን ኬራቲን ከተባለ ፕሮቲን የተሰራ ነው። ፀጉር ሲሰባበርና ሲሳሳ ፕሮቲን ያስፈልገዋል ማለት ነው። ለዚህም በቤት ውስጥ የሚዘጋጁ ወይም ደግሞ በሱቅ የሚገዙ ፕሮቲን ትሪትመንትን መጠቀም ይኖርብናል። በሌላ በኩል ደግሞ ፀጉር በጣም ደረቅና ሻካራ ከሆነ ዲፕ ኮንዲሽኒንግ ወይም ደግሞ እርጥበት ሰጪ ሕክምና ያስፈልገዋል። ጤናማ ፀጉር እንዲኖር በሁለቱ መካከል ሚዛን መጠበቅ አለበት። በሳምንት አንድ ጊዜ ፀጉርን በሻምፖ ታጥቦ ዲፕ ኮንዲሽነር መቀባትና ለ20 እና 30 ደቂቃ በፖሊቲን ወይም ደግሞ በሙቅ ፎጣ ሸፍኖ ማቆየት እጅግ በጣም አስፈላጊ ነው። ይህም ሂደት እርጥበት ወደ ፀጉር ውስጣዊ ክፍል ወይም ደግሞ ኮርቴክስ ወደ ተባለው ክፍል ዘልቆ እንዲገባ ያደርገዋል ማለት ነው። ሶስተኛ ትሪትመንቱ ደግሞ የተፈጥሮ ቅባቶችንና እንዲሁም ደግሞ የቤት ውስጥ ማስኮችን መጠቀም ነው። ለተጎዳ ፀጉር ተፈጥሮ የሰጠችን መፍትሄዎች እጅግ ውጤታማ ናቸው። ለምሳሌ አቮካዶ በውስጡ የያዘው ቅባትና ቫይታሚን ለደረቅ ፀጉር ፍጹም መፍትሄ ነው። አንድ የበሰለ አቮካዶን ከ2 ማንኪያ ማርና ከአንድ እንቁላል ጋር በመቀላቀል የሚዘጋጅ ማስክ በቤት ውስጥ በቀላሉ ፀጉርን ለመጠገን ይረዳል። እንቁላሉ ፕሮቲን ሲሰጥ፣ አቮካዶ ደግሞ ፀጉርን ያለሰልሰዋል። በተጨማሪም እንደ ኮኮናት ዘይት ወይም ደግሞ የወይራ ዘይትና የአርጋን ዘይት ያሉ ተፈጥሯዊ ቅባቶችን መጠቀም ፀጉር የተፈጥሮ ወዙን እንዲያገኝ ያደርጋሉ። እነዚህን ቅባቶች በትንሹ አሙቆ የራስ ቅልንና የፀጉር ዘለላዎችን መቀባት ደም ወደ ራስ ቅል እንዲዘዋወርና ፀጉርም እንዲያገግም ከፍተኛ እገዛ ያደርጋል ማለት ነው። አራተኛው ነጥብ ደግሞ የቀን ተቀን የአኗኗር ዘይቤ ለውጦችን ማድረግ ነው። ፀጉርን ማከም በሳምንት አንዴ በሚደረግ ሕክምና ብቻ አይጠናቀቅም። የቀን ተቀን ልማዶቻችንን መቀየር አለብን። በመጀመሪያ ፀጉርን በሙቅ ውሃ መታጠብን ማቆም አለባችሁ። ምክንያቱም ሙቅ ውሃ የፀጉርን የተፈጥሮ ቅባት አጥቦ ስለሚያስወግደው ፀጉርን ለድርቀት ይዳርገዋል ማለት ነው። በምትኩ ለብ ያለ ወይም ደግሞ ቀዝቃዛ ውሃን መጠቀም ይመከራል። ሁለተኛ የምንጠቀማቸውን ሻምፖዎች ሰልፌት ፍሪ ወይም ደግሞ ሰልፌት የሌላቸው መሆናቸውን ማረጋገጥ ይኖርብናል። ሰልፌት ፀጉርን በጣም የማድረቅ ባህሪ ያለው። ሶስተኛ ፀጉርን በፎጣ ስናደርግ በኃይል ከማሸት ይልቅ በቀስታ በመጭመቅ ውሃውን ማስወገድ ይቻላል ማለት ነው። ከተቻለ ደግሞ ከጥጥ የተሰራ ቲሸርት ለፀጉር ማድረቂያነት መጠቀም ፀጉር እንዳይሰባበር ይረዳል። በተጨማሪም ማታ ስትተኙ የሐር ወይም ደግሞ የሳቲን ትራስ ጨርቅ መጠቀም ፀጉር ከትራስ ጋር በሚኖረው ፍትጊያ ምክንያት እንዳይሰባበር ይከላከላል ማለት ነው። ስለዚህ እነዚህን የቀን ተቀን የአኗኗር ዘይቤ ለውጦችን ማድረግ ይጠበቅባችኋል። ሌላው ትልቁና በአምስተኛ ነጥብ ደግሞ የምነግራችሁ ዋነኛው ነገር የአመጋገብ እንዲሁም ደግሞ የቫይታሚን ሚናን እንድታውቁ ነው። የውጭ እንክብካቤ ብቻውን በቂ አይደለም። ፀጉር የሚያድገው ከውስጥ ነው። ስለዚህ የምንመገባቸው ምግቦች ለፀጉር ጤና ወሳኝ ናቸው። በፕሮቲን የበለጸጉ ይሄ ማለት እንደ ስጋ፣ እንቁላል፣ ባቄላና አተር ያሉ ምግቦች ለፀጉር ጥንካሬ በጣም አስፈላጊ ናቸው። እንዲሁም ደግሞ ቫይታሚን ኤ፣ ሲ እና ኢ እንዲሁም እንደ ዚንክና ብረት ያሉ ማዕድናትም ለፀጉር እድገትና ጥገና ይረዳሉ። ብዙ ውሃ መጠጣትም ለፀጉር እርጥበት በጣም ወሳኝ ነው። ፀጉራችሁ በከፍተኛ ሁኔታ የሚጎዳም ከሆነ የባዮቲን ወይንም የኦሜጋ 3 ሰፕሊመንት ወይም ደግሞ ተጨማሪ ቫይታሚኖችን ከሐኪም ጋር በመመካከር መውሰድ ትችላላችሁ። ጤናማ አካል ጤናማ ፀጉር ይኖረዋል። ስለዚህ አመጋገብ ላይ ትልቅ ትኩረትን ልትሰጡ እንዲሁም ደግሞ ቦታ ልትሰጡና ትኩረት ልታደርጉበት ይገባል ማለት ነው። ስለሆነም ለማጠቃለል ያክል የተጎዳ ፀጉር በአንድ ቀን ወይም ደግሞ በአንድ ሳምንት ውስጥ ወደ ነበረበት አይመለስም። ይሄም ማወቅ ያስፈልጋል። ፀጉርን ማከም ጊዜና ትዕግስት የሚጠይቅ ሂደት ነው። ዋናው ነገር ቀጣይነት ነው ወይም ደግሞ ኮንሲስተንሲ ያስፈልጋል። ዛሬ የተነጋገርንባቸው ነጥቦች ማለትም የሞተ ፀጉርን መቁረጥ፣ የፕሮቲንና እርጥበት ሕክምናን ማድረግ፣ ተፈጥሯዊ ማስኮችን መጠቀምና የአያያዝ ስህተቶችን ማረም ከፍተኛ የሆነ ለውጥን ያመጣሉ። የዛሬው ቪዲዮ ለእናንተ ጠቃሚ እንደነበረ ተስፋ አደርጋለሁ። ማንኛውም ጥያቄ ወይም ደግሞ አስተያየት ካላችሁም ኮሜንት ላይ ጻፉልኝ። ቪዲዮን ከወደዳችሁት ላይክ ማድረግና ለጓደኞቻችሁን በማጋራት የቻናሉ ቤተሰብ እንዲሆኑ ጋብዟቸው። በሚቀጥለው ደግሞ በሌላ አስተማሪ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቻው።